ጅል ሰው ስራ ሰርቶ መክበር ሲያቅተው ምን ያደርጋል? የሰሩ ሰዎችን በመንቀፍ ክብር ያገኛል ማለት። ሰርቶ መክበር አይችልም፣ ግን የሰሩትን ይነቅፋል። ይህ እኮ ራሱ ሳይኮሎጂ ነው፣ የተንኮል ሳይኮሎጂ ማለት ነው። ታዋቂ ሰው መሆን ካቃተው ታዋቂ ሰው ይሰደባል። ከዛ እሱ ምን ይሆናል? ቆይ እስኪ ምን ብሎ ነው የሰደበው እያለ ሰው ሲያይለት ታዋቂ ሆነ ማለት። ድንግል ማርያምን ክሊክ ሲያደርግ ኦርቶዶክሱ በደንብ አክቲቭ እንደሆነ ስለሚያውቅ ማርያም እንዲህ ናት ሲል ግር ሊና የኛ ሰው ሄደ። አንተ ውሻ ማርያም ተማልዳለች እንዲህ የሚባል መልስ የለም፣ በስድብ መልስ የለም። መጽሐፍ ቅዱስ ትምህርት እና በደንብ ከዛም እንደሚያደርጉት መሰላችሁ ዶክትሪን አቅደው እያስተማሩ እንዳይመስላችሁ። የነገረ ድነትን ለማስተማር አይደለም፣ ሰውን እየበጠበጡ መቆየት ነው። እንዳያድግ በትምህርተ መለኮት እንዳያድግ ይመስላል። ለ6 ወር ተክለ ሃይማኖትን ይሳደብና በተክለ ሃይማኖት ወር ትንጫጫለህ። ጠፍቶ እሱ የራሱን ስራ ይሰራል። 6 ወር ሲሞላ ይመጣና ክርስቶስ ሰምራን ይሳደባል። ክርስቶስ ሰምራ ታማልዳለች ትንጫጫለህ። ይሄድና ደግሞ የራሱን ስራ ይሰራል። በወሩ ይመጣና ታመረ ማርያም ይሰድብልሃል፣ ትንጫጫለህ፣ ሌላ ስራ ይሰራል። አያችሁ፣ የቤት ስራ መስጠት ማለት ፖለቲካ ነው የተያዘው። ዘመዶች አላችሁ። ስለዚህ እኔ አሁን ነገር ቢናገር መልስ አልሰጥም። ሰው የፈለገውን ማለት ይችላል። ስራችንን የእግዚአብሔር ሰው ሆይ በሉ። አንተ ግን ዝም ብለህ ስራህን ስራ። ማነው እንደዚህ ያለ? ቅዱስ ጳውሎስ ለጢሞቴዎስ ሲነግረው ማለት የእግዚአብሔር ሰው ሆይ አንተ ዝም ብለህ ስራህን ስራ። አንተ ራስህ የቤት ስራ ስጥ እንጂ የቤት ስራ አትቀበል። ሰዎች እንዲድኑ የክርስቶስን ወንጌል ወደ እነሱ ማድረስ እንጂ እነሱ በሚያደርጉት የነገር መቦጫጨቅ ውስጥ መግባት አያስፈልግም። ለራሳቸው መተው ነው። የተረዳው ቀን እግዚአብሔር ልቡን የከፈተለት ቀን ይመጣል። እልክም አለማሳዝ። ምክንያቱም እዚያም ውስጥ የሚድን ሰው ሊኖር ስለሚችል አላችሁ። እግዚአብሔር ከሁላችን ጋር ተነሱ ከዚህ እንሂድ በሉ እንጂ ከምንድን ከወሬ ሌላ ቅድም ከምን አልካ ከእንቅልፍ በሉ። እንቅልፋችሁ መጠን ይኖረው። ሌላ እስከምንድን ሌላ እስከምን ከጊዜ ማባከን በሉ። ንጽህና ያልኩትሳ ወደ ንጽህና እንሂድ። ከምን ከዝሙት በሉ እንጂ አሁን እንደዚህ ስንነሳ የክርስቶስ የምን ልጆች ሆን? የትንሣኤው ልጆች ሆን። የትንሣኤ ከኃጢአት በንስሐ መነሳት፣ ከተስፋ መቁረጥ መነሳት ለሥራ መቁረጥ። አሁን የኛ ሰው ምን ይመስላል መሰላችሁ? እንዲህ ይላል፣ እኔ እኮ መጸለይ ይፈልጋለሁ፣ በእውነት በጣም ነው የምፈልገው፣ ግን አልችልም ይላል። ግን አልችልም፣ በቃ ሳምንት እንደ ጸለይኩ በቃ ያቋርጠኛል የሆነ ነገር፣ እኔ አላውቅም ብላችሁ አታውቁ? እኔ እኮ መጾም በጣም ነው የምፈልገው ይላል። እሺ ዮሐንስ አፈወርቅ የሚለውን ንገራቸው። ኢትበል እፈቅድ ባይቲቱ፣ እወዳለሁ ብቻ አትበል። እስኪ በሉ አንድ ጊዜ እወዳለሁ ብቻ። እሺ አሁን አንድ ጊዜ ምሳ እወዳለሁ በሉ። ጠገባችሁ? እወዳለሁ ብቻ ነው ያልከው። ምን ማድረግ አለብህ? ምግብ ወዳለበት መሄድ አለብህ ማለት ነው። አንድ ሰው ወታደር መሆን እፈልጋለሁ ብሎ ስፖርት ሳይሰራ ቢተኛ እወዳለሁ ቢል መሆን ይችላል አይችልም? እኔ ሹፌር መሆን እፈልጋለሁ እና መንጃ ፈቃድ ተለማመድ። ኖ ሹፌር አይሆንም የሰውዬ። እኔ ምርት እፈልጋለሁ እና ቆፍር። አይ ብርድ ይመታኛል። እንዲህ የምንፈልገው ኖሮ ለምንፈልገው ነገር ደግሞ ዋጋ መክፈል የማንችል ሆነን ዋጋ ማምጣት አንችልም። አንድን ነገር ለፈለጋችሁት ነገር ዋጋ እንደምትከፍሉ እርግጠኞቹ ነው። ዋጋ የከፈልንለት ነገር ነው ክርስትና ማለት። ክርስትና ማለት ክርስቶስ የሚወደውን ነገር መርጠህ መስራትና ለዚያ ደግሞ ዋጋ መክፈል ነው። የምንከፍለው ነገር ደግሞ ምንድን ነው? ፍላጎት ነው። ስለዚህ ዋጋ መክፈል አለብን። እወዳለሁ ብቻ አትበል። ስለዚህ ፈንቅለህ የያዘህን ነገር ቆርጠህ ውጣ ለማለት ነው። ከዚህ እንሂድ። ከተስፋ መቁረጥ ውጡ፣ ከውድቀት ውጡ፣ ካለማወቅ እንዴ ቅድም ረስታችሁብኝ ነው እንዴ? ከድንቁርና ውጡ አላልኳችሁ? እሺ ሙዚቃን የሙዚቃ መሳሪያዎችን በደንብ አድርጎ የፈለሰፈው ሰው ማን የሚባለው? ቤትሆቨን ነው? ሞዛርት ነው? ሞዛርት። በጣም ጎበዞች። እስቲ ሞዛርትን የምታውቁት አውጡ። ሞዛርትን የምታውቁት ነው እኮ ያልኩኝ። በአካል አላልኩም፣ በታሪክ አውጡ። አትፍሩ፣ ምንም ነገር የለም። አውጡት። ሞዛርትን የምታውቁት
በቃ እሺ፣ ባታወጡም ሁላችሁም እሺ። 8ኛውን የድጓ መምህር የሚያውቅ ከቅዱስ ያሬድ ጀምሮ እሺ፣ የማያውቅ አያድል ይው ከዚህ ተነሱ በሉ። ከዚህ መነሳት አለባችሁ። የማይጠቅማችሁን ታሪክ እየሸመደዳችሁ የኢትዮጵያን ታሪክ አታውቁም፣ የቤተክርስቲያን ታሪክ አታውቁም። 8ኛው የድጓ መምህር ማን ይባላል? አባ ጊዮርጊስ ዘጋስጫ